ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች የምሽት መረጃዎቻችንን ማስደመጥ ጀመርን። በቅድሚያም ዋና ዋናዎቹን ላሰማችሁ። በአዲስ አበባ ዛሬ አዲስ ምክር ቤት መመስረቱ ተነገረ። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ትግራይ ክልልን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት መስርተዋል። ይህ ተቋም የትግራይ ሰላምና ለውጥ ምክር ቤት በሚል ስያሜ ተሰጥቶታል ተብሏል። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በወሎ በላሊበላ ቀጠና ደባራይ ተብሎ በሚጠራ ቦታ ላይ በኬላ ጥበቃ ላይ በነበሩ ወታደሮች ላይ የፋኖ ታጣቂዎች ድንገተኛ ጥቃት ሰንዝረዋል። በደቡብ ጎንደር እስቴ ምክሬ ላይ፣ በምስራቅ ጎጃም ደብረ ማርቆስ፣ በምዕራብ ጎጃም ቡሬ ዙሪያ ጠንካራ ጥቃቶች ተፈጽመዋል። ከባህር ማዶ ኒውዮርክ ታይምስ ጋዜጣ ዛሬ ሌሊቱን ባወጣው ዘገባ አሜሪካና እስራኤል በጋራ በመሆን በኢራን ላይ ከባድና አውዳሚ ጦርነት በዚህ ሳምንት ሊጀምሩ መሆኑን ገልጿል። ከዚሁ መካከለኛው ምስራቅ ጋር በተያያዘ ሰጣ ገባ ውስጥ የገቡት የጀርመኑ ቻንስለር ፍሬድሪክ ሜርዝ ከአሁን በኋላ ልጆቻችንን ወደ አሜሪካ ላኩ አልልም፣ ዩናይትድ ስቴትስ የዕድሎች ሀገር መሆኗን እያጣች ነው፣ ከፍተኛ ትምህርት ያላቸው አሜሪካውያን እንኳን ስራ ማግኘት እየተቸገሩ ነው በማለት አሜሪካንን አጥብቀው ተችተዋል። የማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናት ዘንጉ። ዝርዝሩን አብረን እንከታተለው። በአዲስ አበባ ዛሬ አዲስ ምክር ቤት መመስረቱ ተሰማ። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ትግራይ ክልልን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት መስርተዋል። ይህም ተቋም የትግራይ ሰላምና ለውጥ ምክር ቤት የሚል ስያሜ ተሰጥቶታል። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎችን አቅፎ እንደሆነ ተነግሯል። የለውጥ ኃይሎች ምክር ቤቱ ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና በአፋር ክልል የሚሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸው ተገልጿል። በዚህ ወቅት የቀድሞ የፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የትግራይ ክልልን ስልጣን ለመረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ ጥሪ አቅርበዋል። ጀነራል ሳሞራ የኑስ ከወጋሃታ ጋዜጣ በትግርኛ ቋንቋ ባካሄዱት ቃለ ምልልስ ሰሞኑን የተደረገውን የፈረሰ ምክር ቤትን ስልጣን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ብለውታል። ጀነራሉ በዚህ ቃለ ምልልሳቸው የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራም እውነታው ግን ከመቶ የማይበልጡ ሰዎች በምክር ቤት ውስጥ ተወስኖ የተግባር ላይ የዋለ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራሉ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ የእንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዥ ስጋትም ጭምር ነው ብለዋል። ሁለቱም ተቀናጅተው ይህንን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነም አብራርተዋል። በተጨማሪም ጀነራሉ የሰሞኑ እንቅስቃሴ ዋና ዓላማ የፌዴራል መንግስት የሚያካሄደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ገልጸዋል። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የትግራይ ህዝብ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸዋል። ሆኖም ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ መልሳቸው በዝርዝር አልገለጹም። በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በወሎ በላሊበላ ቀጠና ደባራይ ተብሎ በሚጠራ ቦታ ላይ በኬላ ጥበቃ ላይ በነበሩ ወታደሮች ላይ የፋኖ ኃይሎች ድንገተኛ ጥቃት ሰንዝረዋል። በጥቃቱ ምክንያት በወታደሮች ላይ ጉዳት ደርሷል። ዘገባው እንደሚያመላክተው 9 ወታደሮች ሲሞቱ ቁጥራቸው ያልታወቁ ወታደሮች ቆስለዋል ተብሏል። ይህን ተከትሎ ለጥቂት ሰዓታት የቆየ ውጊያ በሁለቱ ኃይሎች መካከል ተደርጓል። በውጊያው ተጨማሪ የክልሉ የሚሊሻ አባላት ላይ ጉዳት እንደደረሰባቸው መረጃዎች አመላክተዋል። በዛው በአማራ ክልል በጎንደር በደብረ ታቦር ቀጠና ዛሬ ጠዋት ጀምሮ በእስቴ መካነ ኢየሱስ ከተማ ወጣ ብሎ ባለው አካባቢ ውጊያ ተቀስቅሷል። ከመካነ ኢየሱስ እስቴ ወደ ገጠራማው ምክሬ ተብሎ በሚጠራው አካባቢ እንቅስቃሴ በሚያደርግ የክልሉ አድማ ብተናና የሚሊሻ እግረኛ ኃይል ላይ የፋኖ ኃይሎች ሾለክት በሚባለው አካባቢ ድንገተኛ ጥቃት ፈጽመዋል። ማለዳው 12 ሰዓት ጀምሮ በአካባቢው ለሰዓታት የቆየ ውጊያ ተካሂዷል። በውጊያው የደረሰው ጉዳት የወጣ ዝርዝር መረጃ የለም። ውጊያውን ተከትሎ ምክሬ አካባቢ ዘመቻ ላይ የነበረ ኃይል ወደ ኋላ እንዲመለስ ተደርጓል። በአጠቃላይ በደብረ ታቦር ቀጠና መካነ ኢየሱስ፣ ደራ፣ ማህደረ ማርያም፣ ስማዳ ከፍተኛ ውጊያዎች እየተደረጉ እንደሆነ ተገልጿል። ከባህር ዳር በሐሙሲት በኩል ዳንበሳሜና ደብረ ታቦር ወደ ጋይንትና ሰጤ ቀጠና ተጨማሪ ኃይሎች እየተንቀሳቀሱ መሆኑን መረጃዎች ያመላክታሉ። በሌላ በኩል በምስራቅ ጎጃም መቀመጫዋ ደብረ ማርቆስ ከተማ ነሐሴ 30 ሆቴል ፊት ለፊት ከሌሊቱ 7 ሰዓት ሩብ ላይ ሲንቀሳቀስ በነበረ ኮድ 362415 መኪና ላይ በፋኖ ኃይሎች በተፈጸመ የቦምብ ጥቃት 7 የክልሉ አድማ ብተና አባላት ህይወታቸው ሲያልፍ 9 የሚሆኑት ደግሞ ከባድ ቁስለኛ ሆነው በወታደራዊ ካምፕ ሕክምና እየተደረገላቸው እንደሆነ ተገልጿል። በዚሁ በጎጃም ቀጠና በምዕራብ ጎጃም ቡሬ ዙሪያ ከቡሬ ከተማ ወደ ደረቋ ተብሎ በሚጠራ አካባቢ እንቅስቃሴ ላይ በነበረ የእግረኛ ሰራዊት ላይ ድንገተኛ ጥቃት ተፈጽሟል። ጥቃቱን ተከትሎ ጉዳት ደርሷል። ነገር ግን ዝርዝር መረጃው አልታወቀም።
ከዚህ በኋላ ከአቡት ተብሎ በሚጠራ አካባቢ ተጨማሪ ኃይል ሲንቀሳቀስ ሌላ የተኩስ ሩምታ ተከፍቶ የተንቀሳቀሰው ኃይል ወደ ኋላ እንዲያፈገፍግ ተደርጓል ተብሏል። ዘኒውዮርክ ታይምስ ጋዜጣ ዛሬ ሌሊቱን ባወጣው ዘገባ አሜሪካና እስራኤል በጋራ በመሆን በኢራን ላይ ከባድና አውዳሚ ጦርነት በዚህ ሳምንት ሊጀምሩ መሆኑን ገልጿል። ጋዜጣው በርካታ ስማቸው ያልተጠቀሱ የአሜሪካና የእስራኤል ከፍተኛ ወታደራዊ ባለስልጣናትን ዋቢ አድርጎ ወታደራዊ ዝግጅቱ ባለፈው 72 ሰዓታት ውስጥ እጅግ ተፋጥኗል ሲል ጽፏል። ከወታደራዊ አማራጮች መካከል በኢራን የኒውክሌር ጣቢያዎች፣ በወታደራዊ ኢላማዎችና በመሰረተ ልማቶች ላይ ከፍተኛ የአየርና የፈንጂ ድብደባ ማካሄድ ይገኝበታል። የበለጠ አደገኛ አማራጭ ደግሞ በኢራን ጥልቅ መሬት በታች ተቀብረው የሚገኙትን የበለጸገ ዩራኒየም ክምችቶች በልዩ ኦፕሬሽን መቆጣጠርና ከሀገሪቱ ማስወገድ የሚል ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ ሌሊት በማህበራዊ ሚዲያ ገጻቸው ላይ ከማዕበሉ በፊት ያለው ጸጥታ ነበር በማለት በሰው ሰራሽ አስተውሎት ኤአይ በተፈጠረ ምስል በጦር መርከቦች ተከበው ጣታቸውን ወደ ካሜራ ሲቀስሩ እንዲሁም በመርከቦች ላይ የኢራን ባንዲራ ሲውለበለብ ታይቷል። በዚህ መልእክታቸው ሳይረፍድባችሁና ማዕበሉ ሳይበላችሁ ቶሎ እጅ ስጡ በማለት ለኢራን ግልጽ ማስፈራሪያ አስተላልፈዋል። ስለዚሁ ጉዳይ ሲኤንኤን እንደዘገበው በቀይ ባህርና በአረቢያን ባህር ውስጥ የሚገኙ 3 የአሜሪካ አውሮፕላን ተሸካሚ መርከቦችና ከ60 በላይ የጦር መርከቦች ወደ ኢራን ድንበር ቀርበው እንደሚገኙ የአሜሪካ ባህር ኃይል አረጋግጧል። በሌላ በኩል ኢራን ለማንኛውም ጥቃት ሙሉ ዝግጅቷን በይፋ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ አሜሪካውያንን ላለማመን በቂ ምክንያት አለን፣ ለዚህ ጉዳይ ምንም ወታደራዊ መፍትሄ የለውም፣ ጦርነቱ ሊጀምሩ ካሰቡ ይጀምሩ፣ እኛ ምን እንደምናደርግ እናውቃለን፣ ከዚህ ቀደም የባሰ ሰርፕራይዝ ጠብቁ በማለት ጠንካራ ምላሽ ሰጥተዋል። የኢራን አብዮታዊ ጥበቃ ሰራዊት ከፍተኛ አዛዥ እንዳሉት በአሁኑ ሰዓት በመላ ሀገሪቱ ከ1200 በላይ ስልጠና ካምፖች ለህዝቡ የጦር መሳሪያ አጠቃቀም ስልጠና እየተሰጠ ሲሆን ከ3 ሚሊዮን በላይ ኢራናውያን በጎዳና ላይ ተዋጊነት ስልጠና እንዲወስዱ ተደርጓል። ይህንን ለማሳየት ያህል ባለፈው ሳምንት በኢራን ሀገር አቀፍ ቴሌቪዥን አንድ ጋዜጠኛ ቀጥታ ስርጭት ላይ በእጁ የያዘውን AK-47 ጠመንጃ በመጠቀም የስቱዲዮን ኮርኒስ ላይ በመተኮስ እንዲሁም የተባበሩት አረብ ኤምሬትስ ባንዲራ ላይ በጥይት በመተኮስ የኢራንን ወታደራዊ ቁርጠኝነት አሳይቷል። በሌላ በኩል በስትራቴጂካዊ የሆርሙዝ ባህር ወሽመጥ ላይ ኢራን መርከቦች በሚያልፉበት ቁጥር ቀረጥ የሚከፍሉበት አዲስ ስርዓት መዘርጋቷን ተከትሎ ዓለም አቀፍ የነዳጅ አቅርቦት በከፍተኛ ሁኔታ ቀንሷል። የሆርሙዝ ቀጠና ተዘግቶ በሚቆይበት እያንዳንዱ ቀን የዓለም ኢኮኖሚ ከ100 እስከ 120 ቢሊዮን ዶላር እንደሚያጣ የዓለም ባንክ ማስጠንቀቂያ ሰጥቷል። በአሜሪካ ውስጥ የነዳጅ ዋጋ ባለፈው ሳምንት ብቻ 35 በመቶ ጨምሯል። የ30 ዓመት ቦንድ ወለድ ከ2007 ወዲህ ባልተደረሰበት ከፍታ ላይ ደርሷል። ፕሬዚዳንት ትራምፕ ይህንን የኢኮኖሚ ቀውስ ለማስቆም ከኢራን ጋር ቀጥተኛ ድርድር ለመጀመር እንደሚፈልጉ የዋሽንግተን ፖስት ጋዜጣ ሲጽፍ፣ የኢራን መሪዎች ግን በድርድር ላይ ያላቸውን እምነት እንዳጡ አራግቺ በሰጡት መግለጫ አረጋግጠዋል። ከዚሁ ከመካከለኛው ምስራቅ ጉዳይ ጋር በተያያዘ በሰነዘሩት ሀሳብ ከትራምፕ ጋር የቃላት ጦርነት ውስጥ ከገቡት የአውሮፓ መሪዎች መካከል የጀርመኑ ቻንስለር ፍሬድሪክ ሜርዝ ባሳለፈው ሳምንት ባደረጉት ንግግር ከአሁን በኋላ ልጆቻችሁም ወደ አሜሪካ ላኩ አልልም። አሜሪካ የእድሎች ሀገር መሆኗን እያጣች ነው። ከፍተኛ ትምህርት ያላቸው አሜሪካውያን እንኳን ስራ ለማግኘት እየተቸገሩ ነው በማለት አሜሪካን አጥብቀው ተችተዋል። ይህ ንግግር የመጣው ፔንታጎን ከጀርመን 5000 ወታደሮችን ማውጣቷንና አሜሪካ በጀርመን ላይ የንግድ ታሪፏን ከፍ ማድረጓን ተከትሎ ነው። ትራምፕ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን እንዲሁም የእንግሊዙን ኬር ስታርመር የጣሊያንና የስፔን መሪዎች ጋር የቃላት ጦርነት ውስጥ ገብተው ከዛም ባለፈ ወሳኝ ቀጠናዊ ጉዳዮች ላይ ጭምር በተዘራሪ መንገድ ሲጓዙ ይስተዋላል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። ቸርን ሰንብት።